ሰላም የቻናሌ ቤተሰቦች፣ ዛሬም ከባለፈው የሚቀጥለውን ቶፒክ ይዤላችሁ መጥቻለሁ። ፓርት 4 አይዴንቲፋየር ምንድነው፣ እንዴት አድርገን ለቫሪያብሎች ወይም ለፋንክሽኖች ስም መስጠት እንችላለን፣ ምን አይነት ሩሎች አሉ ፎሎ ማድረግ ያለብን እና ቫሊድ የሆኑ ወይም ኢንቫሊድ የሆኑ ኔሞች የቫሪያብል ኔሞች ምን አይነት ናቸው የሚለውን የምናይ ይሆናል። በተጨማሪም ኪወርድ ወይም ሪዘርቭድ ወርዶች እነማን ናቸው፣ በሲ++ ፕሮግራም እንደ ቫሪያብል ማንጠቀማቸው ሪዘርቭድ የሆኑ ኪወርዶች እነማን ናቸው የሚሉትን የተወሰነ ለማየት እንሞክራለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሁን ቀጥታ ወደ ቪዲዮ እንለፍ። ይሄ አይዴንቲፋየር የምንለው ዩኒክ የሆነ ኔም ለቫሪያብሎች አሳይን የሚደረግ ወይም የምንሰጣቸው ሜይ ቢ ለፋንክሽኖች ሊሆን ይችላል፣ ለክላስ ለስትራክቸሮች ሊሆን ይችላል፣ ወይም ለሌሎች ኢንቲቲዎች በሲ ፕላስ ፕሮግራም ውስጥ የምንሰጣቸው ዩኒክ የሆነ ኔም ነው ማለት ነው። ለምሳሌ በዚህኛው ፕሮግራም ውስጥ ኢንት ኤክስ ብለን ለቫሪያብሎች ኤክስ የሚባል ሰጠን፣ ኦር እዚህ ጋር ሲ ብለን መጠቀም እንችላለን። እንደዚህ እያደረግን ዩኒክ የሆነ ኔም አሳይን የምናደርገው ነው ማለት ነው ለቫሪያብሎች። ሌላኛው ደግሞ እዚህ ጋር ለምሳሌ ለፋንክሽን አሁን ሜን ፋንክሽን ባይ ዲፎልት ሜን የሚለውን ነው የምንጠቀመው፣ ግን እኛ አዲሽናል ሌላ ፋንክሽን እዚህ ጋር ክሬት ማድረግ የምንፈልግ ከሆነ ኢንት ብለን ለምሳሌ ቴስት ብለን እንደዚህ ክሬት ማድረግ እንችላለን ማለት ነው። አዲሽናል ፋንክሽን እሱን ዲቴይል ፋንክሽን ላይ ፋንክሽን በሚለው ቶፒክ ስር ቪዲዮ ሰራላችኋለሁ። እና ይሄ አይዴንቲፋየር የምንለው በቃ ዩኒክ ኔም አሳይን ቱ ቫሪያብልስ ኦር ፋንክሽን ኦር አዘር ኤንቲቲስ ኢን ሲ++ ፕሮግራሚንግ ላንጉዌጅ። ስለዚህ በዚህኛው ፕሮግራም ውስጥ ለምሳሌ ኢንት ኤክስ ኮማ ዋይ ብንል ኤክስ እና ዋይ ምንድናቸው ማለት ነው? አይዴንቲፋየር ናቸው ማለት ነው። ስለዚህ ሁሉም ቫሪያብሎች አይዴንቲፋየር ናቸው። ነገር ግን ሁሉም አይዴንቲፋየሮች ቫሪያብሎች አይደሉም። ሜይ ቢ ፋንክሽኖችም ሊሆኑ ይችላሉ፣ ኦር ከዛ ውጭ የሆኑ ኪወርዶች ሊሆኑ ይችላሉ። ለአይዴንቲፋየሮች ኔም በምንሰጥ ጊዜ የምንከተላቸው መሰረታዊ የሆኑ ሩሎች አሉ፣ በጣም ቤዚክ የሆኑ ሩሎች። ማንኛውም ወርድ እነዚህን ህግጋቶች ከተከተሉ እንደ አይዴንቲፋየር መጠቀም እንችላለን። የመጀመሪያው ምንድነው? ይሄ አይዴንቲፋየር ኮንሲስት የሚያደርገው ሌተሮችን ሊሆን ይችላል። ይህ ማለት ካፒታል ሌተር ከኤ እስከ ዜድ እና ስሞል ሌተር ከኤ እስከ ዜድ ያሉትን ሙሉ በሙሉ መጠቀም ይችላል። ሁለተኛ ደግሞ ዲጂቶችን፣ ይህም ከ0 እስከ 9 ያሉ ቁጥሮችን እንደ ለአይዴንቲፋየር ኔም በምንሰጥ ጊዜ መጠቀም እንችላለን። ሶስተኛው ደግሞ አንደርስኮር ምንላት እችኛዋን ለኔሚንግ መጠቀም እንችላለን። ነገር ግን ከዛ ውጪ ስፔሻል የሆኑ ካራክተሮችን ወይም ስፔሶችን መጠቀም አንችልም ማለት ነው። ስለዚህ እሱን በተራ በተራ አሳያችኋለሁ። ሌላኛው ሩል ደግሞ ከዚህኛው በተጨማሪ ሁሌም አንድ አይዴንቲፋየር ሲጀምር ወይ በሌተር መሆን አለበት ወይም በአንደርስኮር መጀመር አለበት ማለት ነው። ሶ ሌተር ስንል ካፒታል ሌተር ሊሆን ይችላል፣ ስሞል ሌተር ከኤ እስከ ዜድ ያለውን ሊሆን ይገባል ማለት ነው። ኦር ደግሞ እሱ ካልሆነ አንደርስኮር አድርገን አይዴንቲፋየሮችን ኔም ስንሰጥ መጀመር እንችላለን። ከዛ ውጭ ግን በቁጥር መጀመር አንችልም። አንድ አይዴንቲፋየር ስንሰጥ ለምሳሌ 0 ብለን የሆነ ብንቀጥል አንችልም ማለት ነው። ስለዚህ ሁለቱን ሩሎች በጣም ልናስታውሳቸው ይገባል። ሶስተኛው ደግሞ ሲ++ በራሱ ቀድሞ ሪዘርቭ የተደረጉ ኪወርዶች አሉ። ቀድሞ ሪዘርቭ የተደረጉ ኪወርዶች ወይም ለምሳሌ ኢንት ብለን ቅድም ስንጠቀም ነበር፣ ሜን የሚሉ ፕሮግራሙ ላይ ለምሳሌ ሪተርን የምትለውን እንደ አይዴንቲፋየር መጠቀም አንችልም። ለምንድን ነው ማንችለው? ቀድሞ ለሌላ ፐርፐዝ ሪዘርቭ ተደርገው የተቀመጡ ስለሆኑ ማለት ነው። እዚህ ፐርፐዛቸው ሌላ ቀድሞ በዚህኛው በሲ++ ፕሮግራሚንግ ላይ ሪዘርቭ ተደርገው ስለተቀመጡ አይዴንቲፋየር ኔምስ በምንሰጥ ሰዓት ከነሱ ውጪ የሆኑ ነገሮችን መጠቀም እንችላለን ማለት ነው። ሌላኛው አራተኛው ምንድነው? አይዴንቲፋየሮች በጣም ዩኒክ ሊሆኑ ይገባል። በዚህ በኔም ስፔሳቸው ውስጥ ዩኒክ ሊሆኑ ይገባል። ከዚሁ ጋር ተያይዞ ደግሞ አይዴንቲፋየሮች አሁን ሲ++ ፕሮግራሚንግ ላንጉዌጅ ኬስ ሴንሲቲቭ ስለሆነ ካፒታል ሌተር ወይም ካፒታል ኤ እና ስሞል ኤ ልዩነት አለው ማለት ነው። በልዩነት ነው ትሪት የሚደረጉት። ሶ ካፒታል ኤ ብለን አውትፑት ላይ ስሞል ኤ ብንል ኢረር ነው የሚያሳየን ማለት ነው። ለምሳሌ እዚህኛው ጋር ላሳያችሁ፣ የቅድሙ ፕሮግራም ላይ አውትፑቱን ላሳያችሁ። እዚህ ጋር የተጠቀምነው ኤክስ ካፒታል ሌተር ነው። ነገር ግን እዚህኛ አውትፑት ላይ መተን
ስሞል ኤክስ ብንጠቀም ራን ባደርገው ኢረር ነው የሚያወጣልኝ። እዚህ ጋር እንደምታዩት ላይን 8 ላይ ይላል። ይኸው ላይን 8 ላይ ሲያወጣ the value of x is እዚህ ጋር እኛ ስሞል ኤክስ ነው ያልነው፣ ነገር ግን ኮምፓይለራችን ዲክሌር ሲደረግ የተዋወቀው ካፒታል ኤክስ ነው። ነገር ግን እኛ እዚህ ጋር ስሞል ኤክስን ተጠቀምን፣ ሶ ኢረር ነው የሚያወጣው ማለት ነው። ኬስ ሴንሲቲቭ ነው የምንለው ካፒታል እና ስሞል ሌተርን በዲፍረንት ወይ ነው ትሪት የሚያደርገው ማለት ነው። እዚህኛው ጋር ለምሳሌ ዋይ እንበለውና እዚህ ጋር ስሞል ዋይ ብንጠቀም አሁንም ኢረር ነው። እዚህ ጋር እንደምታዩት ዋይ እዚህ ጋር ዲክሌር የተደረገው ካፒታል ነው፣ ነገር ግን እኛ አውትፑት ላይ ስሞል ነው። ስለዚህ እችኛዋን ስሞሏን ዋይ መጠቀም ከፈለግን የግድ እንደ ካፒታሉ ዲክሌር የግድ ማድረግ አለብን። አሁን እችኛዋን ለመጠቀም እንደገና ኢንት ብለን ስሞል ሌተሯን ከእንደገና ዲክሌር ማድረግ አለብን ማለት ነው። እችኛዋን አውትፑት ለማየት የግድ ከእንደገና ዲክሌር መደረግ አለበት። አያችሁ እንደምታዩት እዚህ ጋር ስሞሏን ዲክሌር ስላደረኩኝ አውትፑት ሰጠ። ነገር ግን ይሄኛው ባይኖር ምን ይሆናል? ኢረር ያወጣል ማለት ነው። ስለዚህ ሁሌም C++ ኬስ ሴንሲቲቭ ላንጉዌጅ ነው። አሁን ወደ እነዚህ ወደ ሩሎቹ እንመለስና ፕራክቲካል በሆነ መንገድ ኤግዛምፕሎችን እናያለን። ቫሊድ የሆኑ ኔሞችን የተወሰነ ኤግዛምፕል እዚህ ጋር እየወሰድኩ ላሳያችሁ። ቫሊድ የሆኑ ኔሞችን ወይም ቫሊድ የሆኑ አይዴንቲፋየሮችን ለምሳሌ ኢንት ብለን ኤክስ እንደዚህ መጠቀም እንችላለን። እስካሁን ስንጠቀም ነበር። ሌላኛው ደግሞ ኢንት ብለን ኤክስ ዋን እንደዚህም ብለን መጠቀም እንችላለን። ሌላኛው ደግሞ ኢንት ብለን ኤክስ አንደርስኮር ዋን እንደዚህም ብለን መጠቀም እንችላለን። ሌላኛው ደግሞ ኢንት ብለን አንደርስኮር ኤክስ እንደዚህም ብለን መጠቀም እንችላለን ማለት ነው። ይሄ እነዚህ ጋር ያስቀመጥኩላችሁ ቫሊድ የሆኑ አይደንቲፋየሮች ናቸው። ኦር ኦፕሽናሊ እዚህ ጋር እንደዚህም ብላችሁ መጨመር ትችላላችሁ። ኢንት አንደርስኮር ኤክስ ከዛ በኋላ ቁጥር ከፈለጋችሁ እንደዚህም ብላችሁ ትጠቀሙ ቫሊድ ነው ማለት ነው። እነዚህ ሁሉ ቫሊድ የሆኑ አይደንቲፋየር ናቸው ወይም ኢረር አይሰጡንም። ለምሳሌ እዚህ ጋር የኤክስ ብቻ ነኝ ሲያውት the value of x እዚህ ጋር ቫልዩ እንስጥና 1 2 3 4 5 አሁን እዚህ እኔ ራም ነው እዚህ ጋር ራም ብለው ሲያውት the value of x is x ማለት እችኛዋ ናት የተጠራችው ማለት ነው። ስለዚህ እነዚህ አራቱ በሙሉ ይለያያሉ፣ ሰው ቫሊድ ናቸው ማለት ነው። ሁሌም ቫሊድ ነው ስንል ኔሞቹ ካፒታል ሌተር ሊሆኑ ይችላሉ ወይ ስሞል ሌተር፣ ቁጥር ደግሞ ከ0 እስከ 9 ያሉትን እና አንደርስኮርን ብቻ ማካተት እንችላለን። ኔም በምንሰጥ ሰዓት እዚህ ጋር አንደርስኮርን አካተትን ማለት ነው። ሁለተኛው ሩል የግድ ልክ ኔሙ ሲጀምር በሌተር ወይም በአንደርስኮር መጀመር አለበት። እዚህ ጋር እንደምታዩት ኤክስ ብሎ ነው የጀመረው፣ እዚህ ጋር x1 ሶ በሌተር ነው የጀመረው። እዚህ ጋር ኤክስ ብሎ አንደርስኮር ነው ሶ በሌተር ነው የጀመረው። እዚህኛው ጋር ስንመጣ ደግሞ አንደርስኮር ብሎ ኤክስ ነው፣ የኛው ቫሊድ ነው። እዚህ ጋር አንደርስኮር ብሎ ኤክስ ከዛ በኋላ 5 ይላል። ሶ በሁለቱ በፊደል እና በአንደርስኮር የሚጀምር ከሆነ ቫሊድ አይደንቲፋየር ነው ማለት ነው። አሁን እዚህ ጋር ይሄኛውንም ልቀይርላችሁ። x1ም ብለው አውትፑት ቱን ጀነሬት ያደርግልናል። the value of x is 2 እዚች ጋር ደግሞ አሁን አንደርስኮር አድርጌ 1 ብል 3ን the value of x is 3 ብሎ ጀነሬት ያደርግልኛል። እዚችኛው ጋር ደግሞ አሁንም አንደርስኮር ብዬ x ብለው አንደርስኮር ብዬ x ብለው 4ን ጀነሬት ያደርግልኛል። የታጨላ ቫሊድ ነው ማለት ነው። ሌላኛው ደግሞ አንደርስኮር x5ን ብል 5ን ጀነሬት ያደርግልኛል። ስለዚህ ሁሌም ኔም ስትሰጡ በዚህ መልኩ መጠቀም ትችላላችሁ። አሁን እዚህ ጋር ስምም አበበን ብትሉ ተመሳሳይ ነው ማለት ነው። አሁን እዚህ ጋር አበበ ብትሉ ዋንን ጀነሬት ያደርግላችኋል። the value of x is 1 አበበ ይቻላል ማለት ነው። እንደዚህ ማድረጋችሁ ዲክሌር። እነዚህ አሁን ቫሊድ የሆኑ ኔሞች ናቸው ወይም አይደንቲፋየሮች ናቸው። ሌላኛው ደግሞ ኢንቫሊድ የሆነው አይደንቲፋየርን ላሳያችሁ።
ኢንቫሊድ የሆኑ አይዴንቲፋየሮች ለምሳሌ ከቁጥር የሚጀምር ከሆነ ኢንት 1 ኤክስ እንደዚህ ብላችሁ አሁን ዲክሌር ብታደርጉ ኢንቫሊድ ነው። ኢንት ብላችሁ 3 አንደርስኮር ኤክስ ብትሉ ኢንቫሊድ ነው። ኢንት ብላችሁ ሌላ ኦፕሬተር ብትጠቀሙ ለምሳሌ የዶላር ሳይንን ከዚ በኋላ ኤክስ ብትሉ ይሄኛውም ኢንቫሊድ ኔም ነው ማለት ነው። ኢንት ብላችሁ 1 ሌሎች ኦፕሬተሮችን ለምሳሌ ስታር አንደርስኮር ኤክስ እንደዚህም ብትሉ ኢንቫሊድ ነው ማለት ነው። ቁጥር ብቻውንም ኢንት ብላችሁ ብታደርጉ ኢንቫሊድ ነው። ለምሳሌ ኢንት 5 ብትሉ ይሄን ኢንቫሊድ ነው ማለት ነው። አሁን ይሄን ራን ብታደርጉት ለምሳሌ መጀመሪያውን ላሳያችሁ። 1 ብዬ ኤክስ ብዬ እዚህ ጋር ራን ብለው ኢረር ነው የሚያወጣው ማለት ነው። የምንድን ነው ኔሙ ትክክል አይደለም፣ ኢንቫሊድ ነው። ሁሌም አይዴንቲፋየር ኔም ሲጀምር ከቁጥር መጀመር የለበትም። ሁለተኛውም ጋር ብትሄዱ አሁን 3 አንደርስኮር ኤክስ ብለው 3 አንደርስኮር ኤክስ ብለው ራን ይሄኛውም ኢረር ነው ማለት ነው። ሁለተኛውም ኢረር ነው። ሶስተኛውን ላሳያችሁ። የዶላር ሳይን ኤክስ ስሞል ኤክስ ነው እዛ ጋር የተጠቀምኩት ስሞል ኤክስ ብለው ይሄኛውም ኢረር ነው የሚያሳያቸው። ምክንያቱም ሌሎች ስፔሻል የሆኑ ካራክተሮችንም መጠቀም አንችልም ማለት ነው እዚህ ውስጥ። ሶስተኛ ስታርን ብለው ለምሳሌ እንደዚህ ማድረግ ብል ኢረር ነው። ስታር አንደርስኮር ኤክስ ይሄን ራን ብለው ኢረር ነው የሚያሳየው ማለት ነው። ቀጥታ 5ን ብዬ ብጽፍ ኢረር ነው። ይሄ ሁሉ ኢንቫሊድ ነው ማለት ነው። ስፔሻል ካራክተሮችን መሀል ላይም መጠቀም አንችልም። ለምሳሌ እዚህ ጋር ኤክስ በኤክስ ጀምሯል፣ ነገር ግን ኤክስ ስታር ብትሉት ይሄኛውም ኢረር ነው። ስፔሻል ካራክተር ጨርሶ መጠቀም አንችልም ማለት ነው። አያችሁ እንደምታዩት ኢረር ነው። ለምንድን ነው? እቺ አሁን ስታር ሳይን ለመልቲፕሊኬሽን ሪዘርቭ የተደረገች ካራክተር ናት ማለት ነው። እዚህ አሁን እዚህ ጋር ዶላርንም እንደዚህ ማድረጋችሁ ኦር ኤክስ አበበ እዛላ አንደርስኮር ብላችሁ የመሰላል ምልክትን ራሱ ብታደርጉ ይሄኛውም ኢረር ነው የሚያወጣላችሁ። አበበ አንደርስኮር መሰላል ይሄን ብታደርጉ አውትፑት አይሰጣችሁም። ለምንድን ነው? እዚች ጋር መሰላል ሌሎች ስፔሻል የሆኑ ካራክተሮችን መጠቀም አንችልም ማለት ነው። ስፔስን ጨምረው ለምሳሌ እዚህ ጋር ስፔስ ብንጠቀም አበበ ብለን ስፔስ 3 ብለን ብንል ይሄኛውም ኢረር ነው የሚያሳያችሁ። አበበ ስፔስ 3 ስፔስ እና ሌሎች ካራክተሮችን መጠቀም አይችልም። ሌላው ደግሞ እኚህ ቀድሞ ሪዘርቭ የተደረጉ ኪወርዶችን መጠቀም አንችልም። ለምሳሌ ኢንት ብለን እዚህ ጋር ቀድሞ እዚህኛው ውስጥ እንመልከት። ዩዚንግ ጋር ኢንት ብለን ዩዚንግ ኢኳል ፎር ብለን እዚህ አውትፑት ላይ ዩዚንግ ብንል ዩዚንግ ብለን አውትፑት ራን ብንለው ኢረር ነው የሚያወጣልን። አያችሁ ለምንድን ነው? ዩዚንግ የምትባለው ኪወርድ ቀድማ ለሌላ ፐርፐዝ ሪዘርቭ የተደረገ የተቀመጠች ናት። ሲ++ ፕሮግራሚንግ ላንጉዌጅ ላይ በቃ ቀድሞ ሪዘርቭ ለሌላ ፐርፐዝ የተቀመጡ ናቸው። ሪተርን ለምሳሌ እዚህ ጋር ሪተርን ፐርፐዙ እዚህ ጋር ሌላ ነው። ነገር ግን እኛ እዚህ ጋር ዲክሌር ስናደርግ ሪተርን ኢኳልስ ቱ 10 ብለን ብንል እዚህ አውትፑታችን ላይ ሪተርን ብለን ብንጽፍ ራን ብንለው ኢረር ነው የሚያሳየን። ይሄ ለምንድን ነው? ይሄኛውን ኪወርድ ቀድሞ ለሌላ ፐርፐዝ ሪዘርቭ ተደርጎ የተቀመጠ ነው። እሱን መንካት አንችልም። ከሱ ውጪ ሌሎችን የቅድም የነገርኳችሁን ሩሎች በመጠቀም ኔም መስጠት ትችላላችሁ ማለት ነው። እዚህ ጋር ኢንክሉድ የፓውንድ ምልክቱን አዮስትሪም ኤስቲዲ ኔም ስፔስ ኢንት ታይፖች አሉ። ለምሳሌ ካራክተር ሊሆን ይችላል፣ ስትሪንግ፣ እነዚህ የመሳሰሉ እንትኖችን ኪወርዶችን መጠቀም አንችልም ማለት ነው። ስለዚህ በዚህኛው ቪዲዮ ያየነው አይዴንቲፋየርን ከቫሪያብል አንጻር ነው ያየነው ማለት ነው። ስለ ፋንክሽን ደግሞ ማውራት ስንጀምር እንዴት አድርገን ለፋንክሽኖች ኔም መስጠት እንችላለን። ይሄ አይዴንቲፋየር
ህግጋቶቹን እንዴት ኢምፕሊመንት እናደርጋለን የሚለውን ስለ ፋንክሽን ማውራት ስንጀምር በዛ ቪዲዮ ላይ እሰራላችኋለሁ። በቀጣይ ደግሞ ስለ ዳታ ታይፕ ቪዲዮ የምሰራላችሁ ይሆናል። ምን አይነት ዳታ ታይፖች አሉ፣ እንዴት ነው ዲክሌር ማድረግ የምንችለው የሚሉትን በዛ ዲስከስ እናደርጋለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።